አሁን ልጆቻችሁ የእናንተ ልጆች ምንድን ናቸው? በክርስቶስ ናቸው ወይስ አይደሉም? አንተ ህፃናቱን አንተ መቼ ነው ክርስቲያን የሆንከው? ወይ ደግሞ የክርስቶስ የሆንከው መቼ ነው? ክርስቶስን ስከተል ነው። አንድ ጫካ ውስጥ የሚኖር ሰው ምንም ያልሰማ ሰው ይድናል ወይስ አይድንም? አይደል ያልከኝ? ምንም ያልሰማ ሰው በቃ ወንጌሉን ስለ እግዚአብሔር ምን ይድናል አይድንም? አይደል ያልከኝ? ይሄው እኮ ነገርኩህ እኮ ምንም አለመስማቱ ብቻ ለድህነት አያበቃውም። ነገርኩህ እኮ በተፈጥሮ እግዚአብሔር ራሱን ገልጦለታል። እሳቱን ከውሃው ይለያል አይለይም እኮ ያንን ነው ኮንዲሽናል ነው የምለው። አሁን ለምሳሌ አይደለም ይለያል አይለይም። ለምሳሌ ዛፉን ማምለክ እኔ ስለ ዛፍ ማምለክ አላወራሁም ወንድሜ። እሳቱን ከውሃው ይለያል አይለይም። በሱ ህሊና ጃጅ ሲያደርግ ቆይ አንዴ ህሊና አለው ልክ እኔ እንደተፈጠረልኝ ነው ብሏል። ስለዚህ አሁን ጥያቄ በጫካ ኧረ እኔ ስለ ኮንዲሽን አላወራሁም ወንድሜ። እንዴ ኮንዲሽንማ ካልከኝ አንተ መብድ ከሆንክ አትለይም። ስታተስ ውስጥ ስላልደሉ የእነዚህ ሰዎች ጉዳይ በፍርድ ውስጥ አይሆንም ነው። አይ ትክክል አይደለም እኮ አልከኝ። እንደዛ ያለ ሐዋርያ አለ ወይ? አሁን እሺ እንደዚህ ቀለል አድርግልህ። አሁን እንዳልከው ያለ ሐዋርያ አለ? አሁን እንዳልከው ማለት ይኸው የሐዋርያው ቅዱስ ጳውሎስን እኮ እየጠቀስኩ ነው። እኔ እንደዚህ ነው የተረዳሁት። ሐዋርያው ቅዱስ ጳውሎስ አንተ ያልከውን እኮ አይደለም ያለው ወንድም፣ ያነበብኩት አስረዳው። አይደለም ያልከው ካልከኝ ዲያቆንዬ በቃ እኔ አጠናዋለሁ። ቴንኪው። እኔ የተረዳሁት እንደዛ ነው፣ አጠናዋለሁ አልኩኝ እኮ። ጥሩ እሺ፣ እሱን አጥና። ስለዚህ ልጆቻችሁስ አሁን የአእምሮ እክል የሚለውን እሺ አወራን። ለሱ እንግዲህ ማስረጃ የለም። አሁን የፕሮቴስታንት ልጆች ክርስቲያን ናቸው? ክርስቲያኖች አይባሉም። ምክንያቱም ለምንድን ነው አሁን ክርስቲያኖች አይባሉም? እኔ ሴንስ ስል ክርስቶስን የተቀበለ ነው ክርስቲያን የሚባለው። የፕሮቴስታንትም የሙስሊምም የኦርቶዶክስም ህፃናት በተለየ መንገድ ነው የሚታዩት። ኦርቶዶክስ ቆይ አሁን ልጆቻችሁ የእናንተ ልጆች ምንድን ናቸው? በክርስቶስ ናቸው ወይስ አይደሉም? ወይ ደግሞ የእግዚአብሔር ህዝብ ውስጥ ቀለል አድርግልህ። አሁን የአንተ ልጆች የእግዚአብሔር ህዝብ ውስጥ ናቸው ወይስ አይደሉም? የእግዚአብሔር መንግስት ውስጥ ናቸው ወይስ አይደሉም? ሁሉም ህፃናት የእግዚአብሔር መንግስት ውስጥ ናቸው። ኤክሴፕሽናል ኬዝ ነው። ሳያምኑ ቢሞቱ ህፃናትን እግዚአብሔር በምህረት ይቀበላቸዋል ነው እምነቴ። አይኔስ አሁን ቢሞቱ አላልኩም ወንድሜ። አሁን ይኸውልህ አየህ እኔ እናንተ መግባባት የምንችለው ቆይ አንዴ አዎ እሺ። አሁን እኔ እናንተ የምንግባባው አንደኛ የኔን ጥያቄ ቀያይረኸው ስታቀርበው ሳይሆን ትክክል ስትሰማው ነው። የኔ ጥያቄ የፕሮቴስታንት ልጆች ስለኛ ልጆች እኛ እናወራለን። ገባህ አይደል? አሁን ስለ እናንተ ልጆች ነው እያወራን ያለ ነው። የኛ ልጆችማ መልስ አላቸው፣ ድብን ያሉ ክርስቲያኖች ናቸው። እሱን እንመልሳለን ስንጠየቅ ማለት ነው። አሁን ያንተ ልጆች ክርስቲያን ናቸው ወይም ያንተ ስልህ የእናንተ የፕሮቴስታንት የጴንጤ ልጆች ክርስቲያን ናቸው? ችግር የለውም። እኔ በነገራችን ላይ አላገባውም አልወለድኩም። አጠቃላይ ግን የምትለኝ ከሆነ እግዚአብሔር በተለየ መንገድ ህፃናትን ይቀበላል እያልኩ ነው። እንግዲህ እኔ እኮ አሰፋው አዎ ወይ አይበለኝ። ቆይ ክርስቲያን ናቸው አይደል? አሁን እንዴት ነው ክርስቲያን የሚለው ተርም ምንድነው ነው? እኔ አሁን እሱ ላይ የእግዚአብሔር ህዝቦች ናቸው። ችግር በቃ የክርስቶስ ናቸው። አዎ የክርስቶስ ናቸው። ህፃናት ሁሉም የክርስቶስ ናቸው። በምን ሆኑ? ህፃናት ልክ የአእምሮ ሁከት ያለባቸው ሰዎች እንዳልከኝ እየተናገርኩ እኮ ነው። ልክ ቅድም የሰጠውን መረጃ ነው የምሰጥህ። ስብከትን ተቀብለው የሚያመዛዝኑበት አእምሮ ስለሌላቸው ፍርድ ላይ አይወድቁም እያልኩ ነው። እንግዲህ አሁንም አይደለም። እኔ አሁን ስለ ፍርድ አላወራሁም። ቆይ ወደ ፍርድ አልሄድኩም። ሲጀመር የፍርዱን ሳይሆን የጠየቅኩ አሁን የክርስቶስ ናቸው ወይ? በክርስቶስ ናቸው ወይ? ክርስቲያን ናቸው ወይ? ክርስቲያን ማለት በክርስቶስ ሲሆነ ማለት ነው። እኔ እኮ አሰፋው ልክ እኮ ሁሉም ህፃናት አልኩ እኮ። ለምን እኔ እንደምታጠቀው ይኸውልህ ወንድሜ፣ ይኸውልህ ቆይ አሁን እሱ የማያግባባን ምንድን ነው?
እሺ ወንድሜ ቆይ ማያገባባል የጠየቅኩ ስለ ሁሉም አይደለም። አንደኛ ነገር የኛ ልጆች የፕሮቴስታንትም ልጆች የክርስቶስ ናቸው። የኛ ቆይ የክርስቶስ ናቸው። የክርስቶስ ናቸው በምን ሆኑ ናቸው? የክርስቶስ በምን ሆኑ? ኤክሴፕሽናል ኬዝ ነው። ወንጌልን ሰምተው በምን ሆኑ ወንድሜ? እኔ ያልኩህ አሁን ያመዛዝናሉ ያመዛዝናሉ። አንተ ስትወለድ ክርስቲያን ነበርክ ነው? ስታምን ነው ክርስቲያን የሆንከው? ይኸውልህ እኔ ራሴን እስከማቅ ድረስ ያለው ጊዜ ሁሉም ህፃናትም ልጆችም ራሳቸው እስከሚያመዛዝኑበት ጊዜ ድረስ ኤክሴፕሽናል ኬዝ ነው ያለው። እግዚአብሔር በመረጥ እኔ ስለ ኤክሴፕሽናል አይደለም እያወራሁ ያለሁት አይደለም። አንተ ነው ያልኩ። አንተ ስታምን ነው ክርስቲያን የሆንከው? ቆይ አንዴ አንተ ስታምን ነው ክርስቲያን የሆንከው ወይስ ከማመንህ በፊት ስትወለድም ክርስቲያን ነበርክ? ክርስቲያን የሆንከው በምንድን ነው አንተ ማለት ነው? አሁን ክርስቲያን የሆንከው የሚለው ቃል በጣም አሻሚ ነው ብያለሁ ቅድም። አንድ ሰው ክርስቲያን የሚባለው የክርስቶስ ተከታይ ሲሆን ነው ክርስቲያን የሚባለው አይደል እንዴ? የክርስቶስ ተከታይ ነው። በአንጾኪያ ክርስቲያን ተባሉ። እሺ ለኔም ስጠኝ ወደ 30 ሰከንድ ስጠኝ። በክርስቶስ በአንጾኪያ ክርስቲያን የተባሉት በቃ በክርስቶስ ስለሚያምኑ ነው። በክርስቶስ ማመን ክርስቶስን መከተል ነው። ባይዘው የክርስቶስ መሆን ማለት ነው። ደቀ መዛሙርት መሆን ማለት ነው። የጠየቅኩት ጥያቄ አንተ ህፃናቱን አንተ መቼ ነው ክርስቲያን የሆንከው? ወይ ደግሞ የክርስቶስ የሆንከው መቼ ነው? ክርስቶስን ስከተል ነው። መቼ ክርስቲያን የተባልኩት? ክርስቶስን ራሴ አይምሮዬ በሚያመዛዘንበት እድሜ ላይ ሲሆን ወንጌልን በተቀበልኩበት ሰዓት ክርስቶስን ተከታይ በሆንኩበት ሰዓት ክርስቲያን ተባልኩኝ። ስለዚህ በአመንክ ሰዓት ክርስቲያን ተባልኩኝ። ስለዚህ አንተ የክርስቶስ ለመሆን በምንድነው የሆንከው ማለት ነው? በእምነት ነው የሆንከው ማለት ነው አይደል? ትክክል። ህፃናቱ የክርስቶስ የሆኑት በምንድን ነው? ህፃናቶቹ ግን ወንጌልን እኩል ልናገር ዲያቆን፣ ህፃናቶቹ ግን ክርስቶስን እንዲከተሉ የሚያመዛዘኑበት አይምሮ ላይ ስላይደሉ የነሱ ጉዳይ ኤክሴፕሽናል ነው አልኩ። የትኛው ጥቅስ ኤክሴፕሽናል ነው አልከኝ እኮ? በምን ያለ ሰባኪ የሚለው ቅድም የጠቀስኩልህ ጥቅስ እኮ ነው። እሱን ጥቅስ አንብበው አልከኝ። እሺ አጠናዋለሁ አልኩ እኮ እኔ። የኔ ግን መልስ ከጠየቀኝ ያለ ሰባኪስ እንዴት ያምናሉ ስለሚል ሰባኪ የሚናገራቸውን ካላመዛዘኑ እንዴት ክርስቲያን ሊሆኑ? የጠየቅኩ ቅድም ይሄንን ክፍል ለፍርድም አምጥተኸው ነበረ። ባይዘው ማለት ነው አይፈረድባቸውም ለሚለውም ከመዳንና ከመፈረድ ጋር አድርገህም ጠቅሰህ ነበር። አሁን ደግመህ ደግሞ ለህፃናቱም ጠቀስክ። ጥሩ። አሁን የጠቀስከውን ክፍል አያይዤ ይህንኑ ጥያቄ ልጠይቅህ ማለት ነው። ሐዋርያው ቅዱስ ጳውሎስ አንተ የጠቀስከው ያለ ሰባኪ እንዴት ያምናሉ አለ እንጂ አይ በቃ ያለ ሰባኪ ያምናሉ አያምኑም፣ ሰባኪው ቢሰብክም አያምኑም ይድናሉ፣ እንደዚህ አላለም አይደለ? አሁን የጠየቅኩ ህፃናት አዎ ሰባኪም ቢሄድ ሊያምኑ አይችሉም። አዎ ሊያምኑ አይችልም። ከዛስ ምን አልከኝ? ኤክሰፕሽናል ነው የነሱ የሚታየው ወይ ደግሞ በተለየ መንገድ ነው አልክ። አሁን የተለየውን መንገድ ነው የምትነግረኝ። በምን የክርስቶስ ሆኑ? መንገድ ነገርኩ። እግዚአብሔር ሰዎችን በምህረት የሚያይበት ኤክሴፕሽናል ኬዝ አለ። ቅድም እንዳልከው አሁን ይሄ ለዚህኛው ጥቅስ ኤክሰፕሽናል ኬዝ በምህረት የሚያይበት ሮሜ ምዕራፍ 10 ላይ ያለውን እኮ ነው። አሁንም ህፃናት ወደ እኔ የመጡ ዘንድ አትከልክሏቸው የሚላል። ህፃናትን በተመለከተ ደግሞ እንዴት ነው የሚመጡት እኮ? እንዴት ነው የሚመጡት ወደ እግዚአብሔር? እንዴት ነው የሚመጡት? በቤተሰቦቻቸው ነው እኮ። በቤተሰቦቻቸው ምን እነሱ ሳይፈቅዱ ምን ሳይሉ በቤተሰቦቻቸው እንዴት? እኔ እንግዲህ አሁን የተጻፈውን ነው መለለ በቤተሰቦቻቸው ነው ሊያመጧቸው የሚችሉ። እንዴት አልገባኝም እኮ። ንገረኝ። እንዴት እንደሆነ አልተጻፈልንም። ያልተጻፈልን እናንተ የምታደርጉት እናንተ የክርስቶስ ያደረጋችሁት። አሁን የጠየቅኩን አይ እግዚአብሔር ኢየሱስ ምን አለ? በቃ ወደ እኔ እንዲመጡ አትከልክሏቸው ብሏል። እና የጠየቅኩት ጥያቄ ምን ነበር? መጀመሪያ የክርስቶስ የሆኑት ቆይ ልጨርስ። እሺ ይቅርታ። የክርስቶስ የሆኑት በምንድን ነው
አይደለ? ጥያቄ ሰው ምንን አመጣ? የኢየሱስን ንግግር አመጣ፣ ቃል አመጣ። ምን የሚለውን ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አልኩ። እንዴት ነው የሚሄዱት? እንዴት? አሁንም እኮ እንዴት የሚለውን ማስረጃ ማመጣልህ ከመጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ ላይ ደግሞ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል እንጂ በምን መንገድ እንደሚመጡ እንደሚያስተምር የተገለጠ ነገር የለም። ወላጆቻቸው ይዟቸው ሊመጡ ይችላሉ ብዬ አስባለሁ። ስለዚህ ልጆቻችሁ የፕሮቴስታንት የጴንጤ ልጆች የክርስቶስ የሆኑት በምን መንገድ እንደሆነ አታውቁም ማለት ነው። ሲጀመር ሕፃናት ሁሉም እግዚአብሔር በምሕረቱ ነው የሚያያቸው። ስለ ሁሉም ሕፃናት አላወራሁም ወንድሜ። በነገርህ ላይ የኛ ልጆች ለምን ጠቅለለህ እንደምታወራ አላውቅም። ይኸውልህ የኛ ልጆች እንደናንተ ልጆች አይደሉም። ፈርስት ኦፍ ኦል ስለኛ ልጆች እኛ ነን የጴንጤ ልጆች እያልክ ነው። እሱን አስረዳሃለሁ እንዴ ከእናት አባታቸው ጋር ሊሆን ይችላል። እሱን አስረዳሃለሁ። ለምን ልጆቻችሁ ጋር ከመድረሳችን ራሱ እግዚአብሔር ገሃነም ይከታቸዋል ካልክ አስረዳኝ። ስለዚህ ችግር የለውም እሱን አስረዳለሁ። ስለዚህ ምን እያልከኝ ነው? ምን መለስክልኝ? እንዴት እንደሆነ አላውቅም፣ ግን አትከልክሏቸው ብሏል። ግን እንዴት እንደሚመጡ አናውቅም ብለሃል አይደለ? የተጻፈልን ነገር የለም። እሺ ቅድም ምን ብለህ ነበረ? መሀል ላይ በቤተሰቦቻቸው ነው ብለህ ነበረ። ተሳሳትኩ? መቼም ሞግዚትም ይዟቸው ሊሆን ይችላል፣ ቤተሰቦቻቸውም ይዟቸው ሊሆን ይችላል። ጄኔራሊ የምንስማማው ምንድነው? ቤተሰቦቻቸው ነው ያቀረቧቸው ያኔ ብለን ልንል እንችላለን። በምንድን ነው የሚለው ግን በአካል ነው እንዴ? በአካል ነው እንዴ አቅርቧቸው ያለው? ወደ እኔ ይመጡ ዘንድ ያለው በአካል ነው እንዴ? እንግዲህ አሁን ክርስቶስ ምድር ላይ በነበረበት ሰዓት ስለ አካል ነው የሚያወራው። አሁን ደግሞ በእኛ የተላለፈልን ክርስቶስ ሲናገር በምድር ሆኖ የተናገረው ለእኛም ነው አይደለም? በምድር በነበረበት ሰዓት በአካል ነው። አሁን ደግሞ ለእኛ ደግሞ ሲጻፍ ደግሞ በእምነት ነው። ወደ እግዚአብሔር የኔ እኮ በእምነት ማለት ሳታምን ይዘህ መቼም ሙስሊም ለምሳሌ እናንተ ቤተክርስቲያን ሳያምን ይዞ አይሄድም። እኔ ያልኩ በአካል ልጁን አንጠልጥላችሁ ይዛችሁት ነው እያለ ነው ወይ ነው ያልኩ። ወደ እኔ ይመጡ ዘንድ ሲል ትክክል ነው። አሁን ደግሞ ባለንበት ዘመን ደግሞ እንግዲህ በጸሎት ወደ ልጆቹን እኛ ጋርም እንደሚደረገው ልክ ሕፃናት ሲወለዱ ጸሎት ይደረግላቸዋል። አይ ሕፃናት ገሃነም ይገባሉ የጴንጤ ሕፃናት ካልከኝ ደግሞ አስተምረኝ እስኪ። አይ እሱን አስረዳለሁ። እየመለስክ አይደለም በነገርህ ላይ ማለት ነው። አሁን ቅድም በቤተሰቦቻቸው ነው አልክ። አሁን የጌታ የሚሆኑት ወይ ደግሞ የክርስቶስ የሚሆኑት በቤተሰቦቻቸው ነው ብለህ ነበረ አይደለ? እንዴት? እስኪ ንገረኝ ወይ አንድ ምሳሌ ለምሳሌ ብለህ ልጆቻችሁን አንዱን ምሳሌ ስጠኝ ወይም ደግሞ ተቆራረጥክ ነው ከኔ ነው አለው ኔትወርክ ያስቸገረኝ ነው እንጂ እኔ እኮ አሁን ንገረኝ። አላቅም አንገደለ ይላሉ። እኔ እኮ የምታውቀው ነገር ካለ አስተምረኝ እያልኩኝ እኮ እኔ እንዴት ኦኬ አላቅም አልከኝ እንዴ? አልሰማሁህም። አይደለም ኮሜንት ላይ አላቅም ማንን ገደለ ይላሉ። እኔ የምታውቀው ነገር ካለ ልማር። እኔ ማውቀው ነው። የምታውቀውንም አልነገርከኝም እኮ አሁን። ለዛ ነው እንዴት ነው የክርስቶስ የሆኑት? አላቅም ይሁን መልስ አይ ይሄ እናውቃለሁ እንደዚህ ነው በዚህ መንገድ ነው የክርስቶስ የሆኑትም አላልከኝ። ሁለቱንም እኮ አላልከኝም። ግራ ገባን እኮ አሁን። አታውቅም ያላልፍ ነገር ይቅርታ። እኔ ሮሜ ምዕራፍ 10 ላይ ያለው የአእምሮ ችግር ያለባቸው ሰዎችን ያ ጥቅስ እዚህ ጋር አፕላይ ይሆናል አልኩ። አይ አይሆንም ሌላ ነው ያለው ካልከኝ ልማር እያልኩኝ እኮ ነው። አይ እኔ አሁን የትኛው ጥቅስ አፕላይ ይሆናል አይደለም ጥያቄ። እንዴት ነው ክርስቶስ የሆኑት? እንዴት በቃ እቺና ጥያቄ የክርስቶስ የሆኑት እንዴት ነው? የክርስቶስ ናቸው ብለኸኛል። ባይዘ የእግዚአብሔር መንግስት ውስጥ ናቸው፣ ቤተክርስቲያን ውስጥ ናቸው፣ ህብረት ውስጥ ናቸው፣ ብልቶች ናቸው፣ የኪዳኑ ህዝብ ናቸው ብለኸኛል። ባይዘ የክርስቶስ መሆን ማለት ይሄ ሁሉ ስለሆነ ማለት ነው። ሶ እንዴት ነው የሆኑት? እንግዲህ ይቅርታ ዲያቆን፣ እኔ ብዙ ሰዓት እየተደጋገመ እየተናገርኩ ነው። ኤክሴፕሽናል በሆነ መንገድ እነዚህ ሰዎች ወደ መንግስተ ሰማያት ይገባሉ ነው።
አይገቡም ካልከኝ ደግሞ አስረዳ። አሁን ስለ መንግስተ ሰማያት አላወራሁም ወንድሜ። አልሞቱም፣ ህፃናቱ እኮ አሉ እኮ አይደለ? አሁን ፍርድ ተፈርዶባቸዋል። ወደ መንግስተ ሰማያት ገነት ነው የሚገቡት፣ እንትን ነው የሚገቡት። እንደዛ አይደለም ጥያቄ። አሁን አንተም አልሞትክም፣ አንተም አለህ፣ እኔም አለሁ አይደለ? ህፃናቱም አሉ። እነዚህ ህፃናት የክርስቶስ ናቸው ወይ ስለ አዋልከኝ፣ በቃ እንዴት ነው የሆኑት? ቶ ፍርዱንና ወደ ጎን አድርገው ገነት ይገባሉ ምናምን ኤክሰፕሽናል ነው ምናምን ቶ ወደ ጎን አድርገውና አሁን እሱን እናወራለን በኋላ። አሁን የጠየኩ ገና ከጅምሩ የክርስቶስ ናቸው ወይ የሚለው ላይ ስለሆነ እሱን መልስልኝ። እንዴት ነው የክርስቶስ የሆኑት? ኤክሰፕሽናል ያልከው ይኸውልህ ለገነት ነው። አንተ ኤክሰፕሽናል ነው ስትል አይፈረድባቸውም፣ በምህረቱ ያድናቸዋል፣ ከፍርድ ያወጣቸዋል ነው ያልከኝ። አሁን እኔ ስለ ፍርድና ስለ ሲኦል መግባት ምን መግባት አላወራውክም። የጠየኩ የክርስቶስ ናቸው ወይ ስላው ብለኛል። እንዴት ሆኑ? የጌታ እንዴት ሆኑ? ከመጀመሪያው እንደመጀመሪያው የማይጠበቅበት ሊሆን ይችላል። ምን ማለት ነው? ለምሳሌ ኦኬ ቆይ ፕሮቴስታንት የገባ ካለ ሀሳባቸውን እንትን እንልና ካልሆነ ወይ ተቀለዋለሁ። የገባለ ኤች የሚል አላወኩም። አማኑኤል እና ኤች ማላቃችሁ ማለት ነው። የትኛው አማኑኤል ብሎ አማኑኤል ኦርቶዶክስ ነው? እሺ ኤኒዌይስ እና ሱኩና ምናምን አሉ ለኤች እኔ ልጠቅልለው እና እንትን ልበላችሁ። ኤኒዌይስ የመጀመሪያው ነገር ምንድነው? ኤክሰፕሽናል ማለት በተለየ ሁኔታ የሚደረግላቸው ነው። ለምሳሌ ምን ማለት መሰላችሁ? 10 ለስራ ቅጥር ወይም ደግሞ ለትራንስፖርት ሊሆን ይችላል። የተወዳደሩ ሰዎች ሊኖሩ ይችላሉ። ከዛ በኋላ ከነሱ የሚጠበቅ ነገር ይኖራል። ምናልባት ከ10ሩ ግን ምናልባት አካል ጉዳተኛ ቢኖር በኤክሰፕሽናል ይታያል። ያ ማለት ግን ምንም አይጠበቅም ማለት አይደለም። በነገራችን ላይ ምንም በቃ ዝም ብሎ ይገባል ማለትም አይደለም። ኦኬ እንደው በቃ አካል ጉዳተኛ ነው በቃ ናግባ ሳይሆን ለነሱ የሚደረገው ፈተና ለምሳሌ አይኑ ማየት የማይችል ከሆነ ለምሳሌ ያንን በሚችልበት መንገድ እንደዚህ ተደርጎ ይቀየርለታል። ይሄ ኤክሰፕሽናል ለምሳሌ ይባላል ማለት ነው። ከነሱ ለምሳሌ ጉልበት የሚፈልግ ወይ ደግሞ ሩጫ የሚፈልግ አይነት ውድድር ሆኖ ከሆነ የመወዳደሪያ ልኩ ወይም ደግሞ መሰረቱ እንደዛ ሆኖ ከሆነ ለዛ ደግሞ መሮጥ ለማይችለው የተለየ ነገር ደግሞ ይደረግለታል ማለት ነው። እንደዛ አይነት ይሄ በተለየ ነገር ይደረጋል። ከሱ የሚጠበቀው ነገር እንደነዛ ፐርፌክትሊ 100% ያሟላ ተብሎ ላይጠበቅ ይችላል ነው የመጀመሪያው ነገር። ኦኬ ሌላው በፊያታዊ ዜማ ያለው ነው። በቀኝ የተሰቀለው ለምሳሌ ኤክሰፕሽናል ነው። ኤክሰፕሽኖች አሉ። እንደዚህ አይነት ስንል ደግሞ ምንድነው? ለምሳሌ ያልተጠመቀበት ምክንያት ከዛ በኋላ ሊሆኑ ስለማይችሉ ነው ከጭራሹ። ሁለተኛ ነገር ደግሞ በቃል እዛው አንደኛ ምስጢራትን ፈጽመዋል፣ ተናዟል፣ አምኗል፣ መስክሯል፣ እነዚህ ነገሮች አድርጓል። ከዛ በኋላ ግን ጥምቀት የተሰጠው ከትንሣኤ በኋላ ስለሆነ ወርደህ ተጠመቅ የምንልበት ሁኔታ ውስጥ አይደለም ያለው። ስለዚህ ይሄንን ራሱ ጌታ በአንደበቱ ያመነውን የመሰከረውን አድኖታል ማለት ነው። ስለዚህ እንደዚህ አምነው መስክረው ሰማዕት ለሚሆኑ ምስክሮች፣ ሰማዕት ማለት ምስክር ማለት ነው፣ ለሚሆኑ ምንድነው ያፈሰሱት ደም እንደ ጥምቀት ይወሰዳል። ስለዚህ በቤተክርስቲያን በአባቶች ትምህርት ስናይ ጥምቀታችንን የደም ጥምቀት የምንለው ለምሳሌ አንደኛ ይሄ ነው። ለምሳሌ አንድ ሰው በሙስሊም እምነት ውስጥ በእስላም እምነት ውስጥ ኖሮ ለምሳሌ በቃ የመጨረሻው እስትንፋሱ ላይ ቢያምን ከዛ በኋላ
አንገቱ ቢቀላስ ደሙን ቢያፈስስ ለክርስቶስ መስክሮ ማለት ነው። እንዴ ለምን አልተጠመቀም አንልም። የደም ጥምቀት እንላለን ያንን ማለት ነው። ለሰማዕታት የምንሰጠው ይሄ በአባቶች ያለ ስለሆነ በቤተ ክርስቲያን ውስጥ ይሄ ትምህርት አለ፣ ቀጥታ ነው። ኦኬ። ስለዚህ ኤክሰፕሽናል ስንል መንገዱን ራሱ መናገር አለብን። ባይዘወይ መንገዶችን መናገር አለብን። በአጭሩ ምንድነው የጌታ ሕዝብ ወይ ደግሞ ቤተ ክርስቲያን ብልት ለመሆን የመጀመሪያው የሚያስፈልገው ነገር ምንድነው? ማመን መጠመቅ ነው። ማመን የማይችሉትስ በመጠመቅ ይገባሉ። ጥምቀት ምንድን ነው? መገረዝ ምሳሌ ሆኖ የተነገረለት አካሉ ነው። ለመገረዝ አካሉ ነው ጥምቀት። እሺ በብሉይ ኪዳን በመገረዝ የእግዚአብሔር ሕዝብ እንደሚኮነው ሁሉ የ8 ቀን ልጅ ይገረዝና የእግዚአብሔር ሕዝብ ይሆናል ባይዘ እና ልክ እንደዛ ሁሉ ደግሞ አሁንም ሕፃናት ደግሞ ተጠምቀው የእግዚአብሔር ሕዝብ ሆነው ይጀምራሉ ማለት ነው ክርስትናን። በቃ የአእምሮ እክል ያለባቸውስ በጥምቀት ኦኬ ዳግም ይወለዳሉ። በቃ መመስከር አይችሉ ማመን አይችሉ ማለት ዳግም ይወለዳሉ። ስለዚህ ይሄ ጥያቄ ቀደም የጠየቁት ጥያቄ ለእኛ ተጠይቀው ቢሆንስ የእናንተ ልጆች ክርስቲያን ናቸው? አዎ ናቸው፣ የክርስቶስ ናቸው። እንዴት? ማቴዎስ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሏል። የክርስቶስ መሆን ማለት ደቀ መዛሙርት መሆን ማለት ነው። ይኸው በአብ በወልድ በመንፈስ ቅዱስ የተጠመቁ የክርስቲያን ልጆች ምንድን ናቸው? ክርስቲያን ናቸው። የጌታ ደቀ መዝሙር ናቸው። ባይዘወይ ደስ አይልም? ቃል በቃል ነው ያለው፣ በቃ በጥምቀት። ስለዚህ ያንን ያዝ አድርጎ ያው ለእናንተ የሚነገር አይደለም። እኔ ልውረድ፣ እናንተ ቀጥሉ። እነ ሱኩና ምናምን አሉ እስልምና ላይ የሚሰሩ ምናምን፣ ቀጥሉ። በቃ ቴንኪዩ፣ ሁላችሁም አመሰግናለሁ። ቴዲ የሚለውን አካውንት ከቻልክ ብታስገባልኝ ደስ ይለኛል። ወንድማችን ቴዲ የሚል አንድ ኮሜንት አየ፣ ልኬለት ነበረ። እስቲና አንድ ደቂቃ ገብተህ ትወጣለህ። ጥያቄ ጠይቄ ነበረ። አንድ ጫካ ውስጥ ተገልሎ የሚኖር ሰው ያልተጠመቀ ሰው አንድ አባ ጫካ ውስጥ ባይዜ ጥያቄ ስትጠይቅ ታሪኩንም አንስተ የትኛው ጫካ ውስጥ እንደሚኖር ለምሳሌ ጫካ ውስጥ የሚኖር ሰው እንደዚህ ብለህ አብራርተህ ትጠይቃለህ። አንዴ ቆይ እሺ። ከዛ በፊት እሺ ቴዲ አልገባም ብሏል። አልገባም አለ። እሺ ኤች መቀጠል ትችላለህ። ማለት የፈለግኩት አንድ ሰው መልእክቱ ያልደረሰው እና ምንም እንትን ያላለ ሰው ከሆነ ለምሳሌ ተገልሎ የሚኖሩ ሊሆኑ ይችላሉ። ሳሙኤል ጫካ ውስጥ ኖረው ሞቱ ዝም ብለው። እኒህ ሰዎች አልጠመቁም፣ አላመኑ፣ ይድናሉ ወይ? አሁን ቀጣይ ከነ ወንድሞቻችን ጋር ታወራለህ። ያው በእስልምናው ሙስሊም ነህ ምናምን ብለው የነ ኮመንት ላይ እና ይህን ጥያቄ ግን ልመልስልህ። የመጀመሪያው ነገር ምንድነው? እንደው በብዛት ወንጌል ደርሷል ማለት ያልሰማ አለ እንኳን ብሎ ማመን በአሁን ላይ ትንሽ ይከብዳል። እንግዲህ በብዛት እስካለ መረጃ ማለት ነው። ሊኖር ግን ይችላል። እንዲህ አይነት ሰው ግን ቢኖርስ በህሊና ፍርድ ይፈረድበታል። እግዚአብሔር ምን ይወዳል? እግዚአብሔር አለ ወይ? እግዚአብሔር የለም ወይ? የሚለውን በፍጥረት ራሱን ገልጧል። ልክ ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 1 እንደተናገረው ወንጌል ላልሰሙ ወይም ደግሞ መጀመሪያ ስለ እግዚአብሔር ስላልተነገራቸው ለነሱ ነው ይሄንን ያስተማረውና ስለዚህ በቃ ይዳኛሉ ማለት ነው። እግዚአብሔር በፍጥረት ራሱን ስለገለጠ አየህ ጥሩ የሆነውና ያልሆነውን እንዲለዩ ተደርገዋል ማለት ነው። በአጭሩ ለምሳሌ ይሄ በፍጥረት እንዴት ነው ያለውን ነገር የሚለውን ነገር እንድትረዳ ለምሳሌ ብዙ ጊዜ ወንጌልን ያልሰሙ ያው አምልኳቸው ጣዖት ነው የሚሆነው። ወንጌልን በቃ ያልተቀበለ ሙሉ ጣዖት ነው የሚያመልከው። ከወንጌል ውጭ ያለ ነገር ጣዖት ነው። ኦኬ ወንጌልን ያልተቀበለ ሰው በቃ ጣዖት ነው አይደል የሚያመልከው። ስለዚህ በቃ ጣዖት ሲያመልክ የሰው ፍጥረት የሆነውን ነገር እያመለከ መሆኑን አየህ በተፈጥሮ ማየት አለበት። ልክ እንደሱ ያም ነገር የተፈጠረ መሆኑን በአእምሮም ሊፈጠር ይችላል። በነገራችን ላይ
የሆነ ሰውም የሆነ ዘመን ላይ ተነስቶ እንትና የሚባል አምላክ አለን እንትና የሚባል አምላክ አለን ሊል ይችላል። በነገራችን ላይ ጣዖት ለመባል ግዴታ የሚዳሰስና እንትን የሚባል መሆን ብቻ የለበትም። ዞሮ ዞሮ በአእምሮም ይሁን በእጅ የተፈጠረን ነገር ፈጣሪ ብሎ ማምለክ አየህ፣ በተፈጥሮ እግዚአብሔር ምን ገለጠ? ይሄ ከአንተ እኩል ፍጥረት ነው ብሎ የሰጠህን አንተ ደግሞ አምላኬ ብለህ ስለተቀበልከው ይፈረድብሃል ማለት ነው። እና እግዚአብሔር የሚወደውን እግዚአብሔር የሚፈቅደውን የእግዚአብሔር ፈቃድ በተፈጥሮ ገልጧል። ልክ ጫካ ውስጥ የኖሩ ሰዎች ሚስት ይኖራቸዋል፣ ይዋለዳሉ። ባይዘው አይዋለዱም ካልክ እንዴት በዙ? በቃ ስለሚዋለዱ አይደለ? እንዴት አወቁ ታዲያ? አየህ፣ ትምህርትም አልደረሳቸውም። እንደዛ ከሆነ ወንድና ሴት ተጋብተው እንዴት ልጅ ወለዱ? እንዴት አወቁ? አየህ፣ ተፈጥሮ ሴትና ወንድ እንደሆነ አብረው የሚተኙት ታስተምራቸዋለች። ይሄ ደግሞ የእግዚአብሔር ፈቃድ ነው። እግዚአብሔር የሚወደውን በተፈጥሮ ገልጧል ማለት ይሄ ነው። ስለዚህ ግን እንደው ከሴት ጋር አልተኛም ብሎ ተመሳሳይ ጾታ ጋር ቢተኛ ደግሞ አየህ ፍርድ አለበት ማለት ነው። ተፈጥሮ በገለጠችለት ልክ እግዚአብሔር ራሱን በተፈጥሮ ስለገለጠ በህሊናው በህገ ልቦና ይዳኛል ማለት ነው። ይጠይቀዋል፣ እግዚአብሔር ይጠይቀዋል ማለት ነው። እሺ፣ ጥያቄው የነበረው ግን ይሄ ሰው ምንም አልሰማም፣ መልእክቱም አልደረሰውም። እሺ እንበል፣ እሺ አምላክ የሚባል ኮንሰፕቱን ራሱ አያውቅም። ቆይ እሺ፣ እንደውም እሺ አምላክ የሚባል ኮንሰፕት ቆይ አንዴ እኔ ገና ስትጀምር የጠየቅኩ ጥያቄ የጠየቅኩ ጥያቄ እሱ አልነበረም አልክ። ቆይ እንደዛ አልክ። የጠየከኝን ጥያቄ ልድገምልህ። እሱ አይደለም ትለኛለህ። አንድ ጫካ ውስጥ የሚኖር ሰው ምንም ያልሰማ ሰው ይድናል ወይስ አይድንም? አይደል ያልከኝ? ምንም ያልሰማ ሰው በቃ ወንጌሉን ስለ እግዚአብሔር ምን ይድናል አይድንም? አይደል ያልከኝ? ይሄው እኮ ነገርኩህ እኮ። ምንም አለመስማቱ ብቻ ለድህነት አያበቃውም። ነገርኩህ እኮ። በተፈጥሮ እግዚአብሔር ራሱን ገልጦለታል። ስለዚህ እግዚአብሔርን በተፈጥሮ ማክበር መገዛት አለበት አልኩ። ከምን ጋር? ከአምልኮ ጋር፣ ከስርዓት ጋር፣ ከሁሉ ጋር እያይዤ ነገርኩ። ስለዚህ ታዲያ ይሄ ሰው በምንድን ነው የሚዳኘው ካልከኝ፣ መጽሐፍ ቅዱስ እንግዲህ ካልሰማ የእግዚአብሔርን ሕግጋት ካልሰማ በምንድን ነው የሚዳኘው? በህሊና ሕግ። ለምሳሌ በህሊና ሕግ ሲባል ምን ማለት ነው? በተፈጥሮ እና አሁን ለምሳሌ ቆይ ካልከኝ፣ መጽሐፍ ቅዱስ እንግዲህ ካልሰማ አንዴ ኤልያስ ሚዩት አንዴ። እሺ አሁን አለው አይደል? እግዚአብሔር ያልከኝ ነው አይደለም? እግዚአብሔር የሚወደውና የማይወደውን በተፈጥሮ ገልጦለታል። በተፈጥሮ ብቻ ሳይሆን ይኸው በህሊናውም አለ። ለምሳሌ በነገራችን ላይ ቆይ እሺ ህሊናችን ለምሳሌ እንድናመዛዝን የተሰጠን አይደል? ህሊና ማመዛዘኛ ነው አይደለም? ህሊና ማመዛዘኛ ነው አይደለም? ማመዛዘኛ ነው አይደለም? እንዳይመስልህ ብዬ ዝም ብል ነው። ችግር ኦኬ። ህሊናችን እንዴት ነው መጠመቅ እንዳለብን የሚነግረን መልእክት አይደለም? ህሊና ስለመጠመቅ አላወራሁም ወንድሜ። ቆይ አንዴ ወደ ምድር የመጣ ሰው መኖሩን እንዴት ነው የሚነግረን መልእክት ካልሰማን? ኧረ እባክህ አንዴ። እሺ ጥሩ። አሁን የኔ ጥያቄ ህሊና ምን ማድረጊያ ነው አልኩ። ምን ማድረጊያ ነው ንገረኝ። እኔ እኮ አልኩ ህሊናው በቃ የሆነ ዓለምን የሚያስተናብር ኃይል እንዳለ ቢነግረውም ያ ኃይል ህሊናው ምን ማድረጊያ ነው ወንድሜ? ያንተ ህሊና ምን ማድረጊያ ነው? እኔ ህሊና ምን ማድረጊያ ነው የሚል አይደለም ጥያቄ። ህሊና አይደለም እኔ ነኝ እያወራ ያለሁት አይደለ? ያንተ ጥያቄ ህሊና ምን ማድረጊያ ነው አላልኩም። በመጀመሪያ ደረጃ ጥያቄው የኔ ነው። እኔ ነኝ እያወራ ያለሁት። ስለዚህ አንተ ደግሞ ምንድን ነው የምታደርገው? መልስ ነው የምትመልሰው እንጂ የኔ ጥያቄ አይደለም አይባልም። እሺ ህሊና ምን ማድረጊያ ነው? አለህ ግና ህሊና ከሮንግ የምለይበት ኮንሽስነስ ነው የትኛው አንበሳ። ስለዚህ ጫካ ቆይ ጎበዝ፣ ትክክል የሆነው ምን አለ ወንድማችን? ይሄው ህሊና ማለት ጥሩን ከመጥፎ ክፉን ከበጎ አይደለ? እሳቱን ከውሃ አይደል? ፍጡሩን ከፈጣሪ የምንለይበት መመዘኛችን ነው አለ። እሰየው።